ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዛሬ ከመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 17 ከ11 እስከ 12 ያለውን ቃል እናያለን። እንዲህ ይላል። በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚሁ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህም ከእነርሱ ብዙ ግሪኮችም የከበሩት ሴቶችና ወንዶች ጥቂት ያይደሉ አመኑ ይላል። በተሰሎንቄ ከሚኖሩ ይልቅ የቤሪያ ሰዎች ልበሰፊ ነበሩ ይላል። እዚህ ጋር እንግዲህ የተሰሎንቄ ሰዎች እና የቤሪያ ሰዎች ልዩነታቸው ምንድን ነው? ሐዋርያው ጳውሎስ ከሲላስ ጋር አገልግሎት በሄደ ጊዜ በሁለተኛው የወንጌል አገልግሎት ጉዞ ላይ ተሰሎንቄ ምድር ላይ ወንጌል በሚያገለግልበት ሰዓት ጥቂት የሆኑ ሰዎች ከነ ጳውሎስ ጋር ጌታን እንደተቀበሉ ወደ ክርስትናው እንደተቀላቀሉ ደቀ መዝሙር እንደሆኑ ይነገራል። አብዛኛው ግን በቅንዓት ምን አደረጉ? ስራ ፈቶችን ሰበሰቡና ሁከት ፈጠሩ ይላል። ሁከትን አነሳሱ። እንደገና ደግሞ ኢያሶን የተባለው በቤታቸው በሱ ቤት ህብረት ያደርጉ ስለነበረ እርሱንና ሌሎች ክርስቲያን ወንድሞችን ይዘው በአለቆች ፊት እንዳቀረቧቸው እናያለን። ለምን? ያው በሰዓቱ የመጣው አስተምህሮ የቄሳርን መንግስት ሽሮ ኢየሱስ የሚባል ንጉስ መጣ የሚል ፖለቲካዊ አንድምታ እንዲኖረው አደረጉ። ነገር ግን ቁጣ ተነሳ። ጥቂቶች ዳኑ። ነገር ግን ብዙዎች እንዳይድኑ ከቅናት የተነሳ ሁከትን ፈጠሩ። ነገር ግን ጳውሎስ ደግሞ ወደ ቤሪያ ተሸጋገሩ። በሌሊት ሸኟቸው ይላል ቅዱሳን። ከዛ በኋላ ምን አደረጉ? በቤሪያ ሄዱና በምኩራብ አስተማሩ። የቤሪያ ሰዎች ግን ከተሰሎንቄ ሰዎች ልዩ የሚያደርጋቸው ልበሰፊ ነበሩ። መጽሐፍትን ይመረምሩ ነበረ። በእውኑ ይሄ እንዲህ ነውን እያሉ ይመረምሩ ነበር እና ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፍቃድ ተቀበሉ። አያቸው፣ መንፈሳዊ ሰው ሁሉን ይመረምራል። መርምሮ እውነትን ይደርሳል። አሁን ትልቁ ችግር ምንድን ነው? ጭፍን ያለ ጥላቻ፣ ጭፍን ያለ አመለካከት የያዘ ሰው አውቆ የተኛ ቢቀሰቅሱት ቢረግጡት የማይሰማ አይነት አስተሳሰብ በሰዎች ላይ ካለ እነዚህ ሰዎች አይድኑ፣ ሌሎችም እንዳይድኑ በር ይዘጋሉ። የተሰሎንቄ ሁከትና ትርምስ ሲያስነሱ ሰዎች በነ ጳውሎስ አገልግሎት የቀኑ ቅንዓት የነበረባቸው ሰዎች ናቸው። ቅንዓት ምን ያህል ተግዳሮት እንደሆነ፣ ቅንዓት ምን ያህል እንቅፋት እንደሆነ ተመልከቱ። ስለዚህ በቤሪያ ሰዎች ግን ያ አልነበረም። ዕለት ዕለት መጽሐፍትን ይመረምሩ ነበረ። ከዛስ ቃሉን በሙሉ ፍቃድ እንዲቀበሉ ምን አደረጉ? መዘኑ። ማኔቴ ቄልፋሬስ የሆነውን አስቀንጥረው ትክክለኛውን የነ ጳውሎስ ትምህርት እንደሆነ ሲረዱ በሙሉ ፍቃድ ቃሉን ተቀበሉ። ዛሬም እንዲህ አይነት ልበሰፊዎች በዘመናችን አሉ። የእውነትን መንገድ ማን ያሳየናል ብለው ዕለት ዕለት መጽሐፍትን የሚመረምሩ የእግዚአብሔርን እውነትን ለማወቅ የሚጥሩ የሚፈልጉ በፍለጋ ውስጥ ያሉ እግዚአብሔርን ጽድቅ የሚፈልጉ የተጠሙ በተራራ በሸለቆ በገጠር በከተማ የሚመላለሱ ብዙ ሰዎች አሉ። ነገር ግን እነዚህ ሰዎች የክብር ወንጌል ብርሃን እንዳይበራላቸው እንቅፋት የሚሆኑ ደግሞ እንደ ተሰሎንቄ አይነት ቅንዓተኞች፣ ሁከት ፈጣሪዎች፣ አይማሩ፣ አያስተምሩ፣ አይገቡ፣ አያስገቡ ችግር ፈጣሪዎች አሉ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ወቅት ምን አለ? እውር እውርን ሊመራው ይችላልን? ሁለቱ በጉድጓድ አይወድቁምን? ደቀ መዝሙር ከመምህሩ አይበልጥም። ፈጽሞ የተማረ ሁሉ ግን ይላል እንደ መምህሩ ምን ይሆናል? ይሆናል ይላል። እዚህ ጋር ልናተኩርበት የሚገባው ደቀ መዝሙር ከመምህሩ ምን አይልም? አይበልጥም። ስለዚህ መምህሩ የተማረ እውቀት ፈላጊ ከሆነ ደቀ መዝሙሩም ደግሞ የመምህሩን ፈለግ ይከተላል። ለምሳሌ ሐዋርያው ጳውሎስ ገማልያል እግር ስር ቁጭ ብሎ በመማሩ ነው ቅንዓት በውስጡ የነበረው። በመማሩ ነው ያለ ነቀፋ ይኖር የነበረው። ጌታ ደማስቆ እስኪገናኘው ድረስ እንደዛ ነበር። በኋላም ጌታን ካገኘ በኋላ ከሌሎቹ ሐዋርያት በላይ ትልቅ የወንጌል ስራ የሰራ መልእክቶችን በመጻፍ
ብዙ አጥቢያዎችን ቤተክርስቲያን በመትከል ትልቅ ስራ የሰራ ታላቅ ሰው። አያችሁ፣ ልበሰፊ በሆን ቁጥር እግዚአብሔርን ለማግኘት ልበቅኖች ነን። ልበቅኖች ደግሞ እግዚአብሔርን ያገኙታል። እግዚአብሔርን የሚፈልግ ሰው እግዚአብሔርን ያጣበት ምክንያት የለም። በጭፍን ጥላቻ ወይም ደግሞ ግትራዊ ባህሪ ይዘን በቅንዓት ተነሳስተን የምናደርጋቸው ነገሮች ግን ከውጤት ይልቅ ውድቀትን ይዘው ይመጣሉ። ዛሬ የሚታየው ትልቁ ችግር ያለ እውቀት አስተማሪ ለመሆን ያለ እውቀት መሪ ለመሆን ቤተክርስቲያን ላይ የሚዳዱ ሰዎች አሉ። ከአያት ከቅድመ አያት በወረሱት እውቀት ከአያት ከቅድመ አያት በወረሱት ማንነት ዝም ብለው ህዝቡን እውርን የሚመራው አይነት አካሄድ እየሄዱ እውነተኛውን የክርስትና ህይወት እንዳይማር ትውልዱን የሚያደርጉ አሉ። ለዚህ ነው በሆሴዕ ምዕራፍ 4:6 ላይ እንዲህ ይላል፣ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንተም እውቀትን ጠልተሃልና እኔም ደግሞ ካህን እንዳትሆነኝ እጠልሃለሁ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህንን ያለው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ህዝቡ የጠፋው እውቀት ፈላጊ ባልሆነ ካህን ስለሚመራ ነው፣ እውርን በሚመራው መንገድ ስለሚሄድ። ስለዚህ እውቀት የጠላ ካህን መሪ ሲሆን ህዝብ እውቀት በማጣት ይጠፋል። ዛሬ ቤተክርስቲያን በምድራችን ላይ የሚታየው ይሄ ነው። በዘልማድ ከእናት ከአባት በተወረሰ ሃይማኖት ስለ እምነቱ ጠንቅቆ የማያውቅ ትውልድ የበዛበት ጊዜ ነው። ስለዚህ ክርስትና ምንድን ነው? በክርስቶስ ክርስቲያን የሆንኩት ምንድን ነው? የእግዚአብሔር በክርስቶስ ኢየሱስ ያዳነኝ የመዳኑ ምስጢር ምንድን ነው? ተሰውሮ የነበረው የዘመናት ምስጢር በክርስቶስ ኢየሱስ የተገለጠው ጥልቅ የሆነው የድነታችን መሰረት የእምነታችን ራስና ፈጻሚ የሆነው ክርስቶስ ኢየሱስን ለማወቅ ያለመፈለግ ብንዱ በዘልማድ ይመጣል፣ በዘልማድ ይሄዳል። የዚህ አይነት ችግር ምንድን ነው? ካህኑ እውቀት ስለጠላ። ካህኑ እውቀት በመጠላቱ እግዚአብሔር ደግሞ ምንዳል ካህን እንዳትሆነኝ እጠላሃለሁ። እግዚአብሔር ሳይሾመው ራሱን የሾመ እግዚአብሔር ሳይጠራው አቤት ብሎ የመጣ እንቅፋት ሆኖ ለሌላው ብዙ ሰዎች እውነት እንዳይበራላቸው እንቅፋትና ማነቆ የሚሆን ብዙ የሃይማኖት አባት አለ። የሃይማኖት ካባ የሃይማኖት መጎናጸፊያ ተጎናጽፎ ነገር ግን እውቀት በማጣት እንደ አዋቂ መስሎ የሚመላለስ ብዙ ሰው አለ። ዛሬ ግን እኔና እናንተ መጽሐፍትን ዕለት ዕለት እየመረመርን እውነትን እያወቅን ላላወቁ ሰዎች ልናሳውቅ ተጠርተናል። የመዳንን እውነት እግዚአብሔር በልጁ በክርስቶስ ኢየሱስ የገለጠውን እውነት ተገልጦልን ላልተገለጠለት ትውልድ እንድናስተምር ኃላፊነት ተሰጥቶናል። ስለዚህ ከኔ የሰማኸው ብዙ ሰዎች ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ብሎ ጳውሎስ ለጢሞቴዎስ አደራውን እንደሰጠው እኔና እናንተም በዘመናችን አውቀን ተረድተን ለሌሎች ደግሞ ማስተላለፍ የሚገባን ብዙ ሰዎች የመሰከሩለትን ከእኔ የሰማሁ ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ወንጌል አደራ ነው። በአደራ የተቀበልነውን ባለአደራዎች ደግሞ ሊረከቡ ለሚችሉ ሰዎች መስጠት ነው እንጂ አላዋቂ ሳሚ የሆነ መጽሐፍት ጋራ ተጣልቶ እውቀት ጠል ሆኖ የሃይማኖት ካባ ስለደረሰ የሃይማኖት መልክ ያለው ስለሆነ እርሱ ዕውር ተመሪውም ዕውር ተያይዞ መጥፋት ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ዛሬ ግን እግዚአብሔር በክርስቶስ ኢየሱስ እውነትን አውቀን ያወቅነውን እውነት እየኖር ላልኖሩ ሰዎች ብርሃን ገላጭ እንድንሆን ተጠርተናል። ለዚህ እውነት ልበሰፊ እንደ ቤሪያ ሰዎች እንጂ እንደ ተሰሎንቄ ሰዎች እንዳንሆን ራሳችንን ልንመረምር ይገባል። የተሰሎንቄ ሰዎች ድብድብ ይወዳሉ፣ ትርምስ ይወዳሉ፣ ግጭት ይወዳሉ፣ ውግዘት ይወዳሉ። ተሰሎንቄ ላይ ያስነሱትን ድጋሜ በቤሪያ ላይ ለማስነሳት ሲነሱ የምናይበትም ሁኔታ አለ። ሁከት ፈጣሪ ምን ጊዜ ቦታ አይወስኑም። በዛም ትርምስ በዚህም ትርምስ ሁከት ፈጣሪ ደብዳቢ ትርምስ ፈጣሪ እንድንሆን አልተጠራንም። የእግዚአብሔር ልጅ የኢየሱስ ክርስቶስን የማዳኑን እውነት ተረድተን ላልተረዱ ወገኖች እንድናስረዳ ለአባቱ መንግስት ካህናት አድርጎናል። የተመረጠ ትውልድ ለርስቱ የተለየ ወገን እንደሆን አውቀን ለዚህ ስራ ራሳችንን ብቁ ማድረግ ይጠበቅብናል። ክብር ለእግዚአብሔር ይሁን።